ጤና ይስጥልኝ የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታታዮች፣ ፈጣን እውነተኛና የተጣሩ ወቅታዊ መረጃዎችን የምታገኙበት የፈጠነ ሚዲያ የዕለቱ ዜናዎች ተጀምረዋል። በዛሬው የዜና እትማችን ከመካከለኛው ምስራቅ እስከ ትግራይ ክልል የተሰሙ አብያተ መረጃዎችን ይዘንላችሁ ቀርበናል። መካከለኛው ምስራቅ የአሜሪካ ባህር ኃይል አዛዥ የሆኑት ቫይስ አድሚራል ብራድ ኩፐር ኢራን ስትራቴጂካዊ በሆነው የሆርሙዝ የባህር ሰርጥ ላይ የነበራት ወታደራዊ የበላይነትና የቁጥጥር አቅም በከፍተኛ ደረጃ መዳከሙን አስታወቀ። አዛዡ ይህንን ያስታወቁት የአሜሪካ ሴኔት የጦር አገልግሎት ኮሚቴ በሰጡት ምስክርነት ላይ መሆኑን የአገሪቱ መገናኛ ብዙሃን ዘግበዋል። እንደ አድሚራል ብራድ ኩፐር ገለጻ አሜሪካና አጋሮቿ ዘመቻ ኤፒክ ፊዮሪ በተሰኘ የተቀናጀ ወታደራዊ እርምጃ የኢራንን ወታደራዊ መዋቅር ክፉኛ ማዳከም ችለዋል። በተለይም ኢራን ባለም አቀፉ የንግድ መስመር ላይ ስጋት ለመፍጠር አቅዳ የነበረበት ከ8000 በላይ የባህር ላይ ፈንጂዎች 90% ያህሉን ማውደም መቻሉን አዛዡ በምስክርነታቸው ጠቅሰዋል። የአሜሪካ ማዕከላዊ እዝ መረጃዎችን ዋቢ በማድረግ እንደተገለጸው በዚህ ወታደራዊ ዘመቻ የኢራን የባሊስቲክ ሚሳኤል፣ የሰው አልባ አውሮፕላንና የባህር ኃይል ኢንዱስትሪዎች እስከ 85% የሚደርሰው ክፍላቸው እንዲወድሙ ተደርገዋል። አድሚራል ኩፐር አክለውም ምንም እንኳን የቴህራን የንግድ እንቅስቃሴን የማስተጓጎል አቅም በከፍተኛ ደረጃ ቢቀንስም ሀገሪቱ አሁንም ድረስ እጇ ላይ ያሉትን ጥቂት ሚሳኤሎችና ድሮኖች በመጠቀም ጥቃት የመሰንዘር ፍላጎት እንዳላት አልሸሸጉም። በመሆኑም ኢራን አሁንም ቢሆን ለአካባቢው የባህር ላይ የንግድ ልውውጥ ስጋት መሆኑ አልቀረም ብለዋል። የሆርሙዝ የባህር ሰርጥን ደህንነት በተመለከተ አሜሪካ አስፈላጊ ከሆነ መስመሩን በወታደራዊ ኃይል ክፍት የማድረግ ሙሉ አቅም እንዳላት የገለጹት አዛዡ ሆኖም ግን የመጨረሻው ውሳኔ በዋሽንግተን የፖሊሲ አውጪዎች የፖለቲካ ውሳኔ ላይ ተመሰረተ መሆኑን አስገንዝበዋል። የፈጠነ ሚዲያ ዕለታዊ ዜናዎቻችንን በመቀጠል ወደ ሀገር ውስጥ መረጃዎች እንሻገራለን። የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ ከትግራይ ህዝብ ነጻነት ግንባር ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተሰማ አዲስ መግለጫ አለ። ዝርዝሩን እንደሚከተለው ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ስምምነት መጣሱን በመጥቀስ የፌዴራል መንግስቱን ከሰሱ። የትግራይ ህዝብ ነጻነት ግንባር ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት በተደጋጋሚ ጥሷል ሲሉ ወቀሱ። ሊቀመንበሩ በትግራይ ክልል ያለውን የፖለቲካ ስልጣን መልሰው መቆጣጠራቸውን ተከትሎ ለመጀመሪያ ጊዜ በሰጡት በዚሁ ጋዜጣዊ መግለጫ ስምምነቱን ለማዳን ለዓለም አቀፉ ማህበረሰብ 10 ጊዜ ያህል ደብዳቤ ቢጽፉም ምላሽ አለማግኘታቸውን አስታውቀዋል። ዶክተር ደብረጽዮን በመግለጫቸው ላይ እንደተናገሩት የሰላም ስምምነቱ መጣስ የጀመረው በትግራይ ኃይሎች በኩል የከባድ መሳሪያዎች ርክክብ በተከናወነበት ወቅት ነው። የፕሪቶሪያው ስምምነት መጣስ የጀመረው እኛ ከባድ መሳሪያዎችን ማስረከብ ስንጀምር ነው። ምክንያቱም ይህንን ተከትሎ የፌዴራል መንግስቱ የፌዴራል ያልሆኑና የውጭ ሀገር ወታደሮችን ከትግራይ ክልል የማስወጣት ግዴታ ነበረበት፣ ነገር ግን አልተገበረውም ሲሉ ክስ አቅርበዋል። ሊቀመንበሩ አክለውም የፌዴራል መንግስት በክልሉ ላይ የኢኮኖሚ ጫና እያሳደረ መሆኑን ጠቅሰው የነዳጅ አቅርቦትን፣ የክልል በጀት ዝውውርንና በባንኮች ውስጥ የሚንቀሳቀስ የጥሬ ገንዘብ ፍሰት መከልከሉን በምክንያትነት አስረድተዋል። ይህንን ሁኔታ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ጨምሮ ለዓለም አቀፉ ማህበረሰብ ባለፈው 1 ዓመት ውስጥ ብቻ 10 ጊዜ ደብዳቤ በመጻፍ ስምምነቱን እንዲታደጉ ጥሪ ማቅረባቸውን፣ ሆኖም ግን እስካሁን ምንም አይነት ውጤት እንዳልተገኘ ገልጸዋል። ወደ ቀድሞ የክልሉ አስተዳደር የተመለሱበትን ምክንያት ሲያብራሩም በክልሉ ውስጥ ህገ መንግስታዊ አስተዳደርና ምቹ የፖለቲካ ሁኔታ ለመፍጠር መሆኑን ጠቁመዋል። በትግራይ ክልል ውስጥ ምርጫ ማካሄድ ዘላቂ የፖለቲካ መፍትሄ ሊሆን እንደሚችል የገለጹት ዶክተር ደብረጽዮን ነገር ግን አሁን ባለው አለመረጋጋት፣ መፈናቀልና 45% በላይ የሚሆነው የትግራይ መሬት በሌሎች ኃይሎች ቁጥጥር ስር በመሆኑ ምክንያት በአሁኑ ወቅት ታማኝነት ያለው ምርጫ ማካሄድ እንደማይቻል አስገንዝበዋል። በዚህ ሁኔታ ውስጥ ምርጫ ማካሄድ ክልሉን ወደ መበታተን ሊያመራ እንደሚችልም አክለው ገልጸዋል። ለዛሬ ያዘጋጀንላችሁ የፈጠነ ሚዲያ የዕለቱ አብያት ዜናዎች እነዚህን ይመስሉ ነበር። ወቅታዊ፣ ታማኝና ፈጣን መረጃዎች በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ።